ወይዬ እንኳን አብረን ጸለል አሜን። እንደተባለው የብራንድ አምባሳደር ሆና ተሾማለች። ካሁን በፊት የሰራሁት ቪዲዮ ብራንድ አምባሳደር ልትሆን እንጂ ልታገባ አይደለም የሚል ቪዲዮ ሰርቼ ነበር። ያ ግምቴ በትክክል ሰርቶ እንግዲህ ብራንድ አምባሳደር ነው የሆነችው። ቪዲዮ እንደሚያሳየው እንደዛ ነው። ጃኒ ዛሬ ልታገባ ነው። ተጠርቻለሁ። ፓሲድሪ ቲንኪው በጣም ረስያለሽ። ቲንኪው በጣም እንግዲህ ጃኒ ገብሩ ልታገባ እንደሆነ በይፋ አሳውቃለች። ጋይስ እንዴት ናችሁ? ነገ የደስታ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ ቀን 9 ሰዓት ላይ ላይቭ ገባለሁ። አብረን ደስታችንን እናጣጥማለን። ወዳችኋለሁ፣ እንዳትቀሩ እሺ። አይ ላቭ ዩ ጋይስ። ስገኝ ካጠገብ ስገኝ አንዴ ሳቅ አንዴ እምባ ደሳለኝ በካባ ሳየ የኔ አበባ። ጥያቄው ማንን ነው የምታገባው ነው። የአዶናይ አካውንት የጠፋ ብላችሁ ለተጨናነቃችሁ ሰዎች እውነታችሁ ነው። አካውንቴ አሁን የለም፣ ልታገኙት አትችሉም። ሜቢ ብታገኙት ቪዲዮዎቼ እንዳለ በአጠቃላይ ጠፍቷል። አይ ቲንክ ለብዙ ጊዜ ሲጠበቅ የነበረ ነገር ነው ይሄ። በብዙ ሪፖርት፣ በብዙ ኮሚኒቲ ጋይድላይን፣ በብዙ ነገሮች አልፈን እዚህ ደርሰናል። ብዙዎቻችሁ ግምት አዶናይ እንደሚሆን ግልጽ ነው። እኔን ጨምሮ ብዙ ሰዎች ሊያስቡት የሚችለው አዶናይ ጋር ቀለበት ሊያስሩ እንደሆነ ነው። ነገር ግን ዛሬ 9 ሰዓት ላይ ጋብቻዋ ኦር የቀለበት ስነ ስርዓት እንደምታካሄድ ነው የገለጸችው። በተቃራኒው ደግሞ አዶናይ አካውንቱን እንደተዘጋበትና አሁን የለም፣ ልታገኙት አትችሉም። ሜቢ ብታገኙት ቪዲዮዎቼ እንዳለ በአጠቃላይ ጠፍቷል። አይ ቲንክ ለብዙ ጊዜ ሲጠበቅ የነበረ ነገር ነው ይሄ። በብዙ ሪፖርት፣ በብዙ ኮሚኒቲ ጋይድላይን፣ በብዙ ነገሮች አልፈን እዚህ ደርሰናል። ኤኒዌይስ አዶናይ የሚል ይህ አካውንት ፎሎ አድርጉት ጋይስ። ቪዲዮዎቼም በዚህ አካውንት የምታዩ ይሆናል። ቲክቶክ ባን ካላደረገው ማለት ነው። 1 ሚሊዮን ፎሎወር ብናደርሰው ደግሞ በጣም ደስ ይለኛል እውነት ለመናገር። ያኛው አካውንቴ ደግሞ ቬሪፋይ ለማስደረግ እየሞከርኩ ነው ያለሁት። ከዛ በኋላ ከዚህ ሁሉ ችግር እንድንገላገል ባን እንደሚደረግበት ማስጠንቀቂያ ስለደረሰው አካውንቱን ኦልሬዲ አጥፍቶ አዲስ አካውንት ከፍቶ ወደ ዲላን ፔጅ እና ወደ ቲክቶክ ዘመቻ ጀምሯል። ቬሪፋይ ማድረግ አለብኝ የሚል ትልቅ ግባን አንተም ብሎ ዛሬ ሁሉንም የሶሻል ሚዲያ ፎሎወሩን እየጠየቀ ነው የሚገኘው። ይሄ ባለበት ሁኔታ የቀለበት ፕሮግራም ይኖራል ብሎ ለመገመት ትንሽ ቢያዳግትም ብዙዎቹ ከአዶናይ ጋር ቀለበት ልታስር ነው የሚሉ ሰዎች አሉ። ምክንያቱም ከተለያዩ በጣም ትንሽ ጊዜ ነው። እንደ ንግግራቸው ከሆነ ከ1 ሳምንት ከ2 ሳምንት በላይ አይዘልም። በዚህ ቅጽበት ከሌላ ወንድ ጋር ተዋውቃ ቀለበት ልታስር አትችልም። ከአዶናይ ጋራ የሆነ መስመር ሊይዙ ነው የሚሉ ሰዎች አሉ። እንግዲህ ዛሬ 9 ሰዓት ላይ የምናየው ይሆናል።